ቅዳሜ ሰዓታችን እንደቀጠለ ነው። በቅዳሜ ሰዓታችን የመጽሐፍ ሰዓታችን ላይ ያለነው ዛሬ ደግሞ መምህር ነው የጋበዝነው። ከዛ ውጪ ደግሞ የጻፈው መጽሐፍ ደግሞ በራሱ ለብዙ ታዳጊዎች የሚሆን ነገር ጽፎ ነው የእውቀት ገበታ አይደለ? ፊደል ይሰኛል የመጽሐፉ ርዕስ፣ የልጆች የእውቀት ገበታ ነውና መምህር ገላውዲዮስ አለልኝ የዚህ መጽሐፍ አዘጋጅ እዚህ ስቱዲዮ ስላለ ቆመን እንቀበለው። መምህር ገላውዲዮስ እንኳን ደህና መጣ። እንኳን ደህና ቆያችኝ። አጼ የሚባል ልጅ ብትወልድ ያው አጼ ገላውዲዮስ ይሆናል እንግዲህ ፈጣሪ ሲፈቅድ። ከስም አወጣጥህ ጋር ከቤተሰቦች ጋር የተያዘ ታሪክ ካለ ምናልባት ይሄን ስም እንዴት አገኘኸው? እንግዲህ በስም ትንሽ ፉክክር እንደነበረ ሰምቻለሁ። ያው ማርቆስም ስሜ ነበረ፣ ገላውዲዮስም ስሜ ነበረ። ግን ያው መጨረሻ ላይ ያው የአባቴ ገላውዲዮስ የሚለው ጸና ማለት ነው። ያው ገላውዲዮስ ብዙ ነገሮች አሉት። አንድም ንጉስ ነው ኢትዮጵያ ውስጥ፣ አንድም ሰማዕት ነው። እንዲሁም ደግሞ በሌሎች ሀገሮችም የተለያየ ትርጓሜዎች፣ ሃይማኖታዊ፣ ስነ ጽሁፋዊ የሚሆኑ ትርጓሜዎች አሉት። ቃሉ ያው የሁለት ቃላቶች ትርጉም እንደሆነ ይወራል። ገላውና ዲዮስ። ገላው ሰውነቱ ነው። ዲዮስ እኔም ሰው ስጠይቅ በአጋጣሚ ጸጉር ማለት ነውና ገላውዲዮስ ማለት ያው ጸጉራሙ ልጅ ጺማሙ ልጅ ብሎ እንደዚሁ ገላውዲዮስ የሚባሉ የልጅ ኢያሱ የልጅ ልጅ እንደዚህ በአካል ተገናኝተን ነበረ አቤቱ ኢያሱ መጽሐፍ ሲያስገመግሙና የዛ ጊዜ ለኔ ለራሴ በጣም ገርሞኝ ነበረ። ምክንያቱም እኔም ከልጅነቴ ጀምሮ አርሊ ነው ጺም የሚያወጣውት። እንደዚህ አይነት ታሪኮች ነበሩትና ስምን መልአክ ያወጣዋል የሚለውም ነገር ሩቅ ቦታ አልሄድኩም። የራሴን ስምና የራሴን ተክለ ሰውነት ብቻ ነው ያየሁት። በጣም ደስ ይላል። ፊደል የሚለው መጽሐፍ እንግዲህ የመጀመሪያ ሰው የሆነ ቋንቋ ለመናገር ወይ የሆነ ነገር ለመልመድ መጀመሪያ ፊደል ይለያል። አፉን ሊፈታ ይችላል ከቤተሰቦቹ ጋር በሚያወራው ነገር። ፊደል ግን የእውቀት መጀመሪያ ነው እና ፊደልና የመጽሐፉ ርዕስ እውቀትን ከመጀመር ጋር የተያያዘ ነው። እሱን እንድናነሳ ፈልጌ። ትክክል። ፊደል ሀገራዊ ብቻም ሳይሆን ዓለም አቀፋዊ ነው። በፊደል ማናችንም አንጣላም። ፊደላት ተገጣጥመው በምናወጣቸው አረፍተ ነገሮችና በምናመጣቸው መጥፎም ጥሩ የሆኑ ነገሮች ልንጋጭ እንችላለን። አልፋቤት በሆኑ ፊደሎች ግን ማናችንም አንጣላም። ምክንያቱም እነሱ ተገጣጥመው ነው ቃላት የሚሆኑት። ምን አይነት ቃላት ሊሆኑ ይችላሉ? እሱ እንዳመሰራረታችንና እንዳመጣጣችን በጣም የተለያዩ ነገር ናቸውና መጽሐፎቹን ስሰይማቸው ያው ሁሉም ስማቸው ፊደል ነው። ዋነኛ ስማቸው ንዑስ ስም ግን ይኖራቸዋል። የምጡቅ አእምሮ ልጆች ፈተና፣ የጎበዝ ልጆች ቤተ መጻሕፍትና የልጆች የእውቀት ገበታ ተብለው ተከፋፍለዋልና ፊደል ሀገራዊ ነው። ኢትዮጵያዊነትን ይገልጻል። ሁሉንም የኢትዮጵያ ማህበረሰብ ገላጭ ነው። ማናችንም የምንነገራቸው ቋንቋዎች ሊለያዩ ይችላሉ። ነገር ግን ምሉ ቋንቋ እናወጣለን። ሁላችንም በምንናገራቸው ቋንቋዎች ውሃ ስጠኝ ማለት እንችላለን። ውሃ ከመጠጣት አላገደንም የያዝናቸው ቃላቶች። ያንን ወንበር ወደዚህ አምጥልኝ በየትኛውም ቋንቋ ይባላል። በየትኛውም ፊደል መጻፍ ይችላልና ፊደል ማዕከላዊነት ስለሆነ ወደ ሌሎች ሀገሮች ሄዶ ሳቢ ከተማ ሳቢ ቦታ ከመፈለግ እዚሁ ሀገር ውስጥ ካሉ ሁላችንም ሊያግባባ የሚችል የኔ መጽሐፎች እነዚህ ብቻም ሳይሆን ወደፊት የሚወጡትም ስማቸው ምን ሊሆን ይችላል ብዬ ሳስብ እንደዚህ ሁላችንም ማዕከላዊ ሊያደርግ የሚችል ፊደል አይቀየርም ማለት ነው። አይቀየርም። ከዚህ በኋላ የሚወጡት መጽሐፎች ላይ በሙሉ ፊደል አለ። ፊደል አለ። አዎ ደስ ይላል። ስለ ፊደል እንግዲህ በደንብ ውስጥ ከመግባታችን በፊት ስለ አንተ ባክግራውንድ ንገረን። ምንድነው ያጠናኸው? በመምህርነት እንደቆየ የምናውቃለን። አሁንም እዛ ላይ ነህ ወይ? ተወልጄ ያደግኩት እዚህ አዲስ አበባ ነው። የመጀመሪያው ደረጃ ሁለተኛም ደረጃ እዚህ አስራ ሐዋርያትና መድኃኔዓለም የተማርኩት። የመጀመሪያ ዲግሪ አዲስ አበባ ዩኒቨርሲቲ በፊሎሶፊ፣ ሁለተኛም ዲግሪ እዛው አዲስ አበባ ዩኒቨርሲቲ በሶሻል ሳይንስ ነው። ከዛ እንደገና ደግሞ ፈረንሳይኛ ተምሬያለሁ። የቋንቋ ባህሪያቶችንም ለማወቅ ደግሞ እንደዚህ ጎይተ ኢንስቲትዩት ጀርመንኛ እንዲሁም ደግሞ አረብኛ
መጠነኛ በሆኑ ነገሮች ተምሬ የቃላቶች የፊደላቶች ባህሪ፣ ምክንያቱም ቋንቋዊ የሆኑ ነገሮችን ይዞ መምጣት በጣም ከባድ ነው። ለምሳሌ አሁን ሰላም የሚለው ቃል ብዙ ሰዎች እንትን ግን በአረብኛ ሰላም አሰላሙ አለይኩም ይባላል። እዚህ ኢትዮጵያ ውስጥም ሰላም ይባላል። ውሃን ብንመለከት ለምሳሌ በአረብኛ ማይ ነው፣ በትግርኛም እንደዚህ ይወስዳልና የትኛው ቋንቋ ነው ከየትኛው የወሰደው የሚሉትን እንትን ስል አንዳንድ ቋንቋዎችን እንደዚህ አጥንቼ የቋንቋ ባህሪያቶችን የድምፅ አወጣጦችን ለማጥናት ሞክሬያለሁና እስከ ፈረንሳይኛም አጥንቼ የመጀመሪያ መጽሐፌን ፈረንሳይኛ ነበር። በአጋጣሚ ከ9 ዓመት በፊት የጻፍኩትኝ ፈረንሳይኛ ያለ አስተማሪ ባለ 364 ገጽ እንደዚህ አውጥቼ ነበርና እነዚህን ይመስላሉ በትምህርት በኩል ያሉ ዝግጅቶች። ጥሩ የትምህርት ዝግጅት ነው። ግን ብዙ ጊዜ እኛም ዩኒቨርሲቲ ያለን ሰዎች አንተ መጀመሪያ ያጠናው የፊሎሶፊን ሲመርጡ ብዙ ጊዜ የሆኑ ሰዎች አሉ ያንን ጉዳይ ማጥናት የሚፈልጉ እንጂ ፊሎሶፊ እንደዚህ ደፍሮ ብዙ ሰዎች የሚገቡበት ዘርፍ አይደለም። የመረጥክበት ምክንያት አለ አንተ? ያው ፍልስፍና የዛ ጊዜ እኛ ስንገባ ዩኒቨርሲቲ ከፖለቲካል ሳይንስ ጋር የተያያዘ ነው። ከዛ ሁለቱ ፖለቲካል ሳይንስ እና ፊሎሶፊ አንድ ላይ ይመደባሉ። በሆነ ነገር የተወሰኑት ተማሪዎች ወደ ፊሎሶፊ ይሄዳሉ፣ የተወሰኑት ወደ ፒኤስአር ይሄዳሉ። ፍልስፍና እውነቱን ለመናገር ያው ፊክሴሽን የሚባላል ቻይልድሁድ ፊክሴሽን፣ በልጅነታችን መጀመሪያ የምናየው ነገር ወደ ሆነ ነገር ይወስደናል። ወይ የጥበብ ሰው ለመሆን፣ ወይ ሰዓሊ ለመሆን፣ ገጣሚ ለመሆን፣ ድራማ አርቲስት ለመሆን፣ በብዙ መንገዶች ሐኪም ለመሆን እንኳን አንድ ሰው ከተመኘ እርግጠኛ ነኝ እቃቃ ላይ ዶክተር ሆኖ ተጫውቷል። እና ያ ነገርም ይመስለኛል እና መጀመሪያ ያዩዋቸው መጽሐፎች እኔ ወደ ፍልስፍናው ዓለም እና እይታችንም ደግሞ ይለያያል። እኔ አሁን ከፊሎሶፊ በጣም ደስ የሚለኝ ፊሎሶፊ ኦፍ ላንጉጅ ነው። በጣም ስለ ቋንቋ ፓርት የሚያጠናው ፍልስፍና ላይክ እንዴ ነው አሁን ሰው ፍቅር እስከ መቃብርን ያነብና እንደ እድሜው ነው የሆነ ካራክተር የሚጎትተው። በ50ዎቹ በ60ዎቹ ውስጥ ያሉት በጣም ፊት አውራሪ መሸሻ ደስ ሊላቸው ይችላል። የአመራርነቱን የቤተሰብ ሀያልነቱን ላይክ ያንግ ወጣት የሆኑት ደግሞ ምናልባት የፍቅር ግንኙነቱ ደስ ሊላቸው ይችላልና ፊሎሶፊ ውስጥ ብዙ ፍልስፍና አለ። ፊሎሶፊ ኦፍ ሪሊጅን አለ፣ ፊሎሶፊ አንትሮፖሎጂካል ፊሎሶፊ አለ፣ ፊሎሶፊ ኦፍ ላንጉጅ አለ። እኔ በጣም ወደው ፊሎሶፊ ኦፍ ላንጉጅ ነው። ግን ከዛ ቀጥሎም ደግሞ አንትሮፖሎጂ እጅግ በጣም ደስ ይለኛል። ከአንትሮፖሎጂም ደግሞ አንትሮፖሎጂካል ላንጉጅ ማለት ስለ ቋንቋ ዘይቤዎች የሚያጠናቸው ነገሮች በጣም ደስ ይሉኛል። ከዛ አኳያ ለፍልስፍና በጣም ተስቤ ያነበብኩትም ያጠናሁትም መጽሐፎቹም የልጆች ቢሆንም ግን ልጆች እንዲመራመሩ አናሎጂካሊ እንዲያስቡ ስሜታዊ እንዳይሆኑ፣ በተለይ አሁን ባለው በስክሪን ታይም አብዛኛው ልጅ ወደ ንባብ ላይ ሄድ ይችላል። ዛክድ ጀነሬሽን ይባላል በአንዳንድ ጥናቶች፣ ወይም ደግሞ አልጎሪዝም ጀነሬሽን ነው። አልጎሪዝም የገዛው ልጅ ነው። እንደ ስፓይደርማን ቢደንሱ ደስ የሚላቸው ልጆች ሊኖሩ ይችላሉ። ጌም ላይ እንዳዩት የሆነ ሰው የሚዘሉ የሚመስላቸው አሉ። ግን ያ ሁሉ ከሪያሊቲ ወጣ ነው። እውነቱ ግን በቤታችን በመጽሐፋችንና በምናንጸባርቃቸው ፍልስፍናዎች ውስጥ ተደብቀው ያሉ ናቸው። እንግዲህ ገላውዴዎስ ለአንተ ፍልስፍና ምን ማለት እንደሆነ ብትነግረን በዚህ አጋጣሚ ከቋንቋ ውጪ። ፍልስፍናን ብዙ ሰዎች በራሳቸው አረዳድ ይተረጉሙታል። አንዳንድ ሰዎች ዝም ብሎ መፈላሰፍ ይመስላቸዋል፣ ይሄ ከእውነታው ውጪ የሆነ ዝም ብሎ ፍልስፍና። አንዳንድ ሰዎች ፈላስፋዎችን ከጤነኛ አእምሮ ያላቸው ላያስመስሉም ይችላሉ። ግን ደግሞ ፍልስፍና ራሱን የቻለ ትልቅ ነገር ነውና ለአንተ ፍልስፍና በግል ለአንተ እንዴት ነው የምትረዳው ከቋንቋ ውጭ? አሁን የጠየቅሽኝ ጥያቄ ኦልሞስት እኔ የሚደርሱብኝ ነገሮች ናቸው። አንዳንድ ቦታዎች ላይ ስቴጂ ያው ፂማምም ሆነሽ ሲያዩሽ መጀመሪያ ሰዎች ስለ አንቺ የሚወስዱት ኤክስፔክቴሽኖች አሉ። እንዲህ ነው ብለው ይደመድሙሻል። በእርግጥ ፍልስፍና ብዙ ነገሮች አሉት። ግን አንዳንድ በተሳሳተ መንገድ ብዙ ሰዎች ይሄ የሚጮውን ፓርት ሊያነቡት ይችላሉ። ለምሳሌ መንፈሳዊ ሆኖ ግን ወደ ሮንግ ዳይሬክሽን ሊወስዱን የሚችሉት። ግን የአርስቶትልን ፍልስፍናዎች ብቻ አሁን እንዲህ ዝም ብለን ብንመለከት አርስቶትል ስለ ቤተሰብ ይመራመራል፣ ስለ ፍቅር፣ ስለ እውነት፣ ስለ ጓደኝነት አለና ለእኔ ፍልስፍና እውነቱን ለመናገር አሁንን መኖር ነው። ምክንያቱም አሁንን ከኖርኳት ነው ነገን መሻገር የምችለው። ለምሳሌ በእነዚህ በጻፍኩት መጽሐፎች ራሱ ምን ያክል ልጆችን ተገንዝበውኝ የነገ ህይወታቸውን ያቃናሉ።
ብዬ ራሴን እጠይቃለሁ እንጂ እኔ ፍልስፍና ነው ብዬ ባመጣሁት ነገር የኔ በጣም ታናናሽ ኢቭን እኔ ልወልዳቸው የሚችሉ ትንንሽ ልጆች አእምሯቸው የተጣመመ እንዲሆን አልፈልግም። እንደ አዘር ዳይሬክሽን ካየሽው ግን ፊሎሶፊ በራሱ ረቂቅ ነው፣ በጣም ሰፊ ነው። አንዳንድ ጊዜ ፍልስፍናን ከፍልስፍና ሰዎች ብቻ የምናገኛቸው ይመስለኛል። ግን እንደ ኢትዮጵያ አንዳንድ ጥያቄዎችን መጠየቅ መቻል አለብን። ለምሳሌ የምንበላው እንጀራ ሆኖ መጣ እንጂ የራሱ የሆነ ኬሚካል ፕሮሰሶች አሉታ። እንጀራ ሆኖ ሲመጣ እናየዋለን እንጂ ባክግራውንድ በጣም ብዙ ኬሚካል ፕሮሰሶች አሉት። ማነው መጀመሪያ እስቲ ጤፍ ተፈጭቶ አብሲት ተጥሎ ኩፍ ብሎ ከዛ ቀጠን ብሎ በምጣድ ላይ ሆኖ አክምባሎ ለብሶ እንጀራ ሆኖ ሊመጣ እንደሚችል ያሰበው ምሁር ነው? አይደለም። እኛ ያለንን ነገር ጥለን ወደ ሌለን ነገር ስለምንሄድ ነው እንጂ ፍልስፍናን ካሰብነው በጣም ብዙ የሆኑ ነገሮች አሉት። እስቲ ጋብቻ ላይ አንድ ሴት ልትዳር ስትል ለሴት ቤተሰብ ነው ሽማግሌ መላክ ያለበት የሚለው ማን ያሰበው? ይሄ ካልቸራል ፊሎሶፊ አይደለም? በጎን ነገሮች ካነሳናቸው በጣም ብዙ ልናነሳቸው የሚገቡን ሀገራዊ እሴቶች የጥንት እናትና አባቶቻችን ትተውልን የሄዱት በርካታ የሆኑ ነገሮች አሉና ስለ ፊሎሶፊ እናውራ ከተባለ በርካታ ነገሮችን ማንሳት እንችላለን። እኛ ብዙ ጊዜ የጎላውና የተወራበት ነገር ብቻ አይገርምም? እንዳልከው በዓለም አቀፍ ደረጃ የምናውቃቸውን ትልልቆቹን ፈላስፋዎች ስም እናነሳለን እንጂ እንዳልከው እኛም ሀገር ተጽፎ ስማቸው ያልተቀመጠ የሰሩት ስራ እንግዲህ በሰነድ ያልተቀመጠላቸው ብዙ ሰዎች ነበሩ ማለት ነው። አሁን እንደዚህ እንኳን ስትለን ይሄንን እንዳስብ ነው ያደረከኝ። በቀላሉ መድረስ የምንችልባቸው እንዳልከው አስበናቸው ማናቃቸው ብዙ ነገሮች ስላሉ ነው። በዚህ መጽሐፍ ላይ ገላውዲዮስ ቁጭትህን የጻፍክ ይመስለኛል። እኔ የሚያስቆጩህ ነገሮች እንዳሉ ከመጽሐፍ ላይ ለማየት በተለይም አሁን ባለንበት ትውልድ ላይ ልጆች ሊያውቁ የሚገባቸውን ነገሮች የያዙ መጽሐፍቶችን ነው የጻፍከው። ቁጭትህ ምን ነበር ያንተ? ቁጭቴ ያው እንግዲህ እኔ በስራ ዓለም ላይ 16 ዓመት ቆይቻለሁ። 16 ዓመት ሙሉ መምህር ነኝ። ከአንደኛ ክፍል እስከ ኮሌጅ ያለውን የማስተማር ዘርፍ አውቀዋለሁ እና ብዙ ጊዜ ቅድም እንዳልነው ያለንን ትተን ወደ ሌለን ነገር የሚሄድ ለምሳሌ አሁን ምሳሌ ሊሆኑን የሚችሉ ሰዎች ኢትዮጵያ ውስጥ ብዙ ሰዎች አሉ። እናንሳ ከተባለ አሁን አንድ ታዋቂ ሰው ጥቀስ ከተባለ አውሮፓ ድረስ መሄድ ግድ አይደለም፣ አሜሪካን ድረስ መሄድ ግድ አይደለም። መጽሐፎቹም ታሳቢነት የተደረገው ለአባባ ተስፋዬ የመጀመሪያው መጽሐፍ፣ ሁለተኛው መጽሐፍ ደግሞ ለዓለም ሎሬት ሜትር አርቲስት አፈወርቅ ተክሌ፣ ምክንያቱም በኢትዮጵያም የመጀመሪያው የዓለም ሎሬት እሳቸው ናቸው ተብሎ ስለሚታሰብ፣ ሶስተኛው መጽሐፍ ደግሞ ለዋቢ ቢራቱና ለአበበ ቢቂላ፣ ምክንያቱም ዓለም ላይ 42 ኪሎ ሜትር በባዶ እግር እንደሚሮጥ ያሳዩ እንደውም የኢትዮጵያ አትሌቲክስ ቅድመ አያቶች፣ ኢትዮጵያ ብቻ አይደለም የአፍሪካ አትሌቲክስ ቅድመ አያቶች የሚባሉ ናቸውና እኔ የጠቀስኳቸው 4 ሰዎች ናቸው። በልባድ ላይ ብዙ ሰው ለማካተት ሞክሬያለሁ፣ ግን እናንሳ ከተባለ በርካታ የሆኑ እና ቁጭቴ አንተ እንዳልከው ምንድን ነው፣ ለምሳሌ አንዳንድ የግል ትምህርት ቤቶች ሳስተምር ብዙ ልጆች የሚያወሩት አሻንጉሊታዊ ስለሆነ ካራክተር ያወራሉ። እውነቱን ለመናገር እኔ ኢትዮጵያዊ ከሌ የሚባል ሰው ታውቃለህ ብዬ የምጠይቃቸው ልጆች ማወቅ ራሱ እስከ ማሳፈር የሚደርስ እና ያ ምንድነው እንዳስብ ያደረገኝ፣ ሁላችንም ህይወትን ከቤተሰባችን ነው አይደል የጀመረው። ቤተሰቦቻችንን መልካም ማድረግ ከቻልን ነው ጎረቤቶቻችንን መልካም እናደርገው። ጎረቤት መልካም ከሆነ አካባቢ መልካም ይሆናልና አሁን የኔን መጽሐፍ ሊያነቡ የሚችሉ ልጆች በብዛት ሊያውቋቸው የሚችሉት ኢትዮጵያውያን አይከኖች ወይም ደግሞ ኢትዮጵያዊ ሆኖ ትልቅ ስብዕና ያላቸው በስፖርቱ ዓለም ሊሆን ይችላል፣ በሙዚቃ፣ በስነ ጽሁፍ፣ በሕክምና፣ በሌሎችም ነገሮች ሊሆኑ ይችላሉ እንጂ መጀመሪያ መታወቅ ያለበት የቤቱ ጉዳይ ነው። ከቤቱ ሲተርፍ ነው ወደ ሌሎች መሄድ ያለብን የሚል ቁጭት ነው። ከበሮቹ ላይ ለምሳሌ አግሪካልቸር ወይም ደግሞ እርሻ የኢትዮጵያ ዋነኛ ኢኮኖሚ ነው ስንል ይሄ አሁንም ድረስ ያለ ነገር ነው። ዘመናዊነት በጣም ቢሰፋም ነገር ግን እስካሁን በውስጣችን ያለው ያ ነገር ስለሆነ
መረሳት የለበትም፣ መታወስ መቻል አለበት። መጽሐፎች 3 ናቸው ይመስለኛል። እነሱን በደንብ ብናያቸው ደስ ይለኛል። ለልጆች እንዴት አድርገህ እንዳዘጋጀኸው እንዳልከው ደግሞ ታሳቢ የሆኑ ወይም ደግሞ መታሰቢያነቱን የሰጣቸው 4 ትልልቅ ኢትዮጵያውያን ስሞች አሉ ከጀርባው። ይህ መታሰቢያ ለነሱ አድርገሃልና ስለ መጽሐፉ እስኪ ምን አይነት መጽሐፍ ነው? ምን አይነት መረዳት ይኖራቸዋል? እንዴት ነው የተዘጋጀው? ይህኛው መጽሐፍ ልጆች ስሜታዊ እንዳይሆኑ ተደርጎ የተዘጋጀ ነው። ማለት ሎጂካል አድርገው እንዲያስቡት፣ ከመቸኮል ይልቅ ሪዝነብል አድርገው እንዲያስቡ። ለምሳሌ በጣም ለትንሽ ልጅ እንዲህ ብዬ ልጠይቀው እችላለሁ፣ ከተራራ ላይ ወይም ከፎቅ ላይ ብትጥለኝ ምንም አልሆንም፣ አልሞትም፣ ውሃ ውስጥ ብትከተኝ ግን እሞታለሁ ይላልና አሁን ማሰብ ይጀምራል። በችኩልነት አይመልስም። የሆነ ነገር ይላል አይደለም ይባላል፣ የሆነ ነገር ይላል አይሆንም። መጨረሻ ላይ ወረቀት ሲባል በደንብ ቀስ እያለ ይገባዋል። ማንኛውም ሰው ቢፈልግ እኔ ሊያባረኝ እንኳን ቢፈልግ አያባረኝም፣ ምክንያቱም ሁል ጊዜ ከአንተ ጋር እየተከተልኩክ ነው የሚሄደው ይላል። አሁን ልጅ ያስባል፣ ቆሞ እኔ ባባረው ምን ሊሆን ይችላል ብሎ ያስባል። መጨረሻ ላይ ሻዶ ወይም ጥላ ስንለው እንትን ማለት ይጀምራል። አእምሮን የኮግኒቲቭ ዴቨሎፕመንቱን በደንብ ማሰራት ይጀምራል ማለት ነው። እንዲሁም ደግሞ ወደ አናሎጂው ለምሳሌ ስንመጣ አሁን ፓስታ ብዬ ሹካ ካልኩኝ ገንፎ ብዬ ምን እላለሁ እለዋለሁ። ልጁ ብዙ መልሶች ሊመልስ ይችላል፣ ግን የሚመጣለት ምንድን ነው? ፓስታን በሹካ ከበላሁት ገንፎን በምን እበላለሁ ብሎ እስከሚያስብ ድረስ ልጅን በቃ ከዛ በእንደዚህ አይነት መንገድ የመጣ ያደገ ልጅ መጨረሻ ላይ ጋዜጠኛም ሆነ ፖለቲከኛም ሆነ ሐኪምም ሆነ በየትኛውም የሙያ ዘርፍ ላይ ቢሰማራ ምክንያታዊ ነው የሚሆነው እንጂ ስሜታዊ አይሆንም። ከምክንያት ተነስቶ ነው ሊናገራቸው የሚችለውና ልጆች እንዴት ምክንያታዊ መሆን ይችላሉ? ከእያንዳንዱ ምዕራፍ ላይም መካከል አንዳንድ ታዋቂ ሰዎች ስለ ልጆች አስተዳደግ፣ ስለ ልጆች ንባብ ባህል፣ ስለ ልጆች ባህሪያት አመሰራረት ያወሩትን እንደ ኮት ተደርጎ እስከነ ፎቶአቸውና አጭር የሆነ የህይወት ታሪካቸው ተሰርቶ የገባላቸው ነው እንጂ ልጆች በእንደዚህ አድማሳቸውን በደንብ እንዲያሰፉ ተደርጎ የተለያዩ መጽሐፎች ናቸው እዚህ ጋር ያሉት። እስኪ ስንት መጽሐፍ ናቸው? እኔ ጋር ያለው አሁን ሶስት ናቸው። መጽሐፍ 1፣ መጽሐፍ 2 እና መጽሐፍ 3። መጽሐፍ 1 ምንድነው? መጽሐፍ 2 ምንድነው? መጽሐፍ 3 ምንድነው? መጽሐፍ 1 የጎበዝ ተማሪዎች ቤተ መጽሐፍ ነው የሚለው። ታሳቢነቱ ለአባባ ተስፋዬ ነው። መጽሐፎቹ ከጀርባቸው ያው በአንዳንድ ጠቅላላ እውቀታቸውና በይዘታቸው የተለያዩ ነገሮች አላቸው። ፎቶዎቹም ለየት ያሉ ናቸው። መጽሐፍ 2 ደግሞ ለዓለም ረወዲት ሜትር አርቲስት አፈወርቅ ተክሌ መታሰቢያ የተደረገ ናቸው። እሱም በጀርባው ባለው መታሰቢያና ባለው ጠቅላላ እውቀት ከመጽሐፍ 1ም ከመጽሐፍ 3ም ይለያል። መጽሐፍ 3 ደግሞ ለአበበ ቢቂላ ለሻምበል አበበ ቢቂላና ለዋቢ ቢራቱ መታሰቢያ የተደረገ ነው። እሱም በቅርጽና በይዘት አንድ አይነት ቢሆኑም ውስጣቸው ባላቸው እውቀት ግን በጣም የተለያዩ ነገሮች ናቸው። መጽሐፎቹ ላይ በየመሃሉ ጥያቄና መልስ የሚመስሉ ነገሮችም የልጆቹን መረዳት ለማየት የሚጠቅሙ ያነበቡት ነገር እውነት ከነሱ ጋር ሄዷል የሚለውን ለማየት የሚደረገው የጥያቄና መልስ ነገርም አንድ ጥሩና ለየት ያለ ነገር ነው። ልክ እንደ ትምህርት መርጃ መሳሪያም ሊሆን የሚችል መጽሐፍ ነው ማለት ነው። በዚህ መጽሐፍ ላይ አባባ ተስፋዬን ወይም ተስፋዬ ሳህሉን ጠቀስ አድርገ በደንብ አድርገ ነገሮችን እዚህ ላይ አብራርታልና እዚህ ጋር ካለነው የቅዳሜ ከሰዓቶችን ቤተሰቦች ጨምረን አባባ ተስፋዬን የማየት እድል የገጠመን ሰዎች አለንና አንተ ይህን መጽሐፍ ስትጽፍ አባባ ተስፋዬ በአንተ ህይወት ላይ ምን አይነት አሻራ አሳርፈዋል? ምንም ታስታውሳቸው ነገሮች አሉ አንተ መጽሐፉን ስትጽፍ የጠቀሙ? አንድ ቴሌቪዥን ጣቢያ በነበረበት ሰዓት ብቻ ቴሌቪዥን የማየት እድል ካገኙ ሰዎች ውስጥ አንዱ ነኝና ያው ቅዳሜ ከሰዓትን ጠብቆ የአባባ ተስፋዬን ተረት ለማየት ለማዳመጥ ከተስገበገቡ ልጆች አንዱ ነኝና ከዛ በኋላ ዩኒቨርሲቲም ገብቼም ብዙ ነገሮችን እያጠናው ስመጣ ከሌሎች ሰዎች ጋር እንደው በደንብ የተደረገ ጥናት የለም እንጂ በአፍሪካ ውስጥ ራሱ የእሳቸውን ያክል ለ44 ዓመት ያክል በቴሌቪዥን ጣቢያዎች እየመጡ ተረት የተረከ የለም። ግን በጥናት የተደገፈ አይደለም። ግን ሰዎችን በደንብ ለመጠየቅ ሞክሬያለሁና እኒህ ሰውዬ እውነቱን ለመናገር ማለት ነው በጣም ትልቅ
የሀገር ባለውለታ ናቸውና መጽሐፍት ሐውልቶች ናቸው። አንድ ሰውን ምናልባት ታዋቂ ሰው ሆኖ የት ነው የተቀበረው ብለን ሐውልቱን ልናይ፣ እንደዚህ አይነት ተንቀሳቃሽ ግን ሐውልት ስናስቀምጥላቸው ወደፊት የሚፈልጋቸው ሰው መቃብራቸው ጋር ብቻ ሳይሆን የሚሄደው ቤተ መጻሕፍም ይሄዳል። ስለዚህ ያን ሰው ከቤተ መጻሕፍም ያገኘዋል፣ መጽሐፎችን ይገልጻል፣ ስለሳቸው ስለነሱ የተጻፉትን ነገሮች ያነባልና አባባ ተስፋዬ የዚህን ያክል እንኳን በፊቱ ትውልድ አሁን ባለው ሳይሆን ወደፊት በሚመጣው ትውልድ ራሱ ብዙ ነገሮችን መጫወት የሚችሉ አካል ስለሆኑ መታወስ መቻል አለባቸው። መጪው ትውልድ ሊያውቋቸው ይገባል፣ ሊዘክራቸው ይገባል ብሎ እኔም ይህኛውን መጽሐፍ ለሳቸውና ተንቀሳቃሽ ላይብረሪ ስለነበሩ ተንቀሳቃሽ ላይብረሪ እንዲሆንላቸው በዚህ መንገድ ታስበዋል። እንግዲህ ፊደል በተሰኘ ርዕስ መጽሐፍ 1፣ 2 እና 3 የእውቀት ገበታ ነው። የቋንቋ ክህሎታችንን የምናዳብርበት ብዙ የጠቅላላ እውቀት ያለበት በምስል የታገሰ ብዙ መረጃ የያዘ መጽሐፍ ነው። ይሄን መጽሐፍ ለሚያነቡ ሰዎች ይሄን ብታነቡ ይሄን ታገኛላችሁ የሚል መልእክት ካለ የመጨረሻ ጥያቄ እናድርገው። ምክንያቱም ብዙ አንስተናል። መጽሐፎቹ መታሰቢያነታቸው እንደተጠቀሰው ትልልቅ በአገራችን ትልልቅ ስራ ለሰሩ ሰዎች ሆኗል። ሌሎችም ደግሞ መታሰቢያነት ባይሆንም ስማቸው የተጠቀሱ ሰዎች አሉ እዚህ መጽሐፍ ውስጥና ብዙ ነገር ስላለው ይሄን መጽሐፍ ለአንባቢያን እስኪ ጋብዝ እና ይህንን መጽሐፍ የሚያነቡ ልጆች ወደፊት የሚደርሱበትን ሙያ በልጅነታቸው ይወስናሉ ብዬ ገምታለሁ። ብዙ ጊዜ አንዳንድ ተማሪዎችን ምን መሆን ትፈልጋለህ ስንላቸው ጠበቃ ይላሉና ለምንድነው ጠበቃ መሆን የፈለከው ስትዩ ወይ አጎቴ ጠበቃ ነው ይላል፣ ወይ አባቴ ጠበቃ ስለሆነ እኔም እንደ አባቴ ጠበቃ መሆን ፈልግ። ግን ከዛ ይልቅ ለልጅ ማስገደድ ሳይሆን ምርጫን መስጠት፣ ዓለምን ማሳየት በጣም የተሻለ ነው ብዬ ገምታለሁና መጽሐፉን ልጆች ቢያነቡት አንደኛ ምክንያታዊ ይሆናሉ፣ ሁለተኛ እኔ ማን ነኝ የሚለውን ጥያቄ ይጠይቃሉ። የወደፊት ህይወታቸውስ በየትኛው የሙያ ዘርፍ ላይ ማረፍ አለበት የሚለውን ነገር በሰከነ ሁኔታ ይወስናሉ ብዬ እገምታለሁ። መጽሐፎቹም ሲዘጋጁ በዋነኝነት ልጆች በተለይ አሁን ካለው ከዚህ ከስክሪን ታይም ኢሞሽን እንዲወጡ፣ ምክንያቱም እንደ ስፓይደርማን የሚደንሱ ልጆች ተብሎ በትምህርት ቤት ውስጥ ሲወራ ሰምተናል እኛ መምህራኖች። የእውነት የሚዘሉ የሚመስላቸው ልጆች ከሪያሊቲ የወጣ ካራክተር በቃ በእነሱ ህይወት ላይ የሚከሰት የሚመስላቸው አሉ። ግን ማንኛውም ሙያ ያታግላል። እዛ ቦታ ላይ ስትደርስ ስትሆነውና ስትመኘው ይለያያል። ዶክተርን ስትሆነውና ዶክተርን ስትመኘው ይለያያል። መምህርን ስትሆነውና ስትመኘው ይለያል። ስትሆነው በጣም ልፋት አለው፣ ድካም አለው፣ ለብቻ መሆን ይጠይቃል፣ ማንበብ ይጠይቃል፣ መልፋት ይጠይቃልና ያንን ልፋት ልጆች ከልጅነታቸው ጀምሮ እንዲያውቁት መሰረት የያዘ ጥረትና ትጋት እንዲኖራቸው እና በዛ መንገድ እንዲያስቡ ተደርጎ የተዘጋጁ መጽሐፎች ናቸው። እኛም ወላጆች ለልጆቻቸው እነዚህ መጽሐፍቶች ገዝተው እንዲያነቡ፣ ያው ጊዜውም ጥሩ ስለሆነ አሁን የረፍት ጊዜያቸው ስለሆነ ገዝተው እንዲያነቡ ቢያደርጓቸው ጥሩ ነው ብለን እናስባለን። የጀርባ ከቨሮቹ ላይ የኔም ጋር ያለው ጸጊም ጋር ያለው ሌላኛው ሶስተኛው መጽሐፍ ላይ ያሉት በጣም ትልልቅ ባለታሪክ የሆኑ በኢትዮጵያ የተለያየ ሙያ ላይ ትልቅ አሻራ ጥሎ ያለፉ ሰዎች ፎቶቸው አለና እያንዳንዳቸው አንዳንድ መጽሐፍ የሚወጣቸው ሰዎች ከአንድ መጽሐፍ በላይ የሚወጣቸው ሰዎች ናቸውና እነሱ ራሱ እዚህ ጋር መኖራቸው በቀላሉ ሰው ከሰራ ከጣረ ከለፋ የቱ ጋር ሊደርስ እንደሚችል ሰዎች እንዲያውቁት ፕሮሞት ሊደረግ የሚችል እንደሆነ ማሳያ ነውና ላደረከው ነገር እኛም አሁን ባሉ ልጆች ስም በወላጆችም ስም ልናመሰግን እንወዳለን። መምህር ገላውዲዮስ አለልኝ እንግዲህ ሲገባ ቆመን የተቀበልነው፣ ልክ እንደዛው ደግሞ ቆመን በአክብሮት እንሸኛለን ማለት ነው። እናመሰግናለን። የምናዘጋጃቸው አዝናኝ ፕሮግራሞች እንዳያመልጧችሁና ተጨማሪ ቪዲዮችን ለማግኘት እዚህ ጋር ጠቅ ማድረጋችሁ እንዳትረሱ። ከዛ በተጨማሪ ሰብስክራይብ ማድረጋችሁን ደግሞ በዚህ ጋር ጠቅ አድርጋችሁ እርግጠኛውን
አብራችሁን ስለሆናችሁ እናመሰግናለን።